በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በዘላለም በረከት በሰማይ ስፍራ የተባረካችሁ እግዚአብሔር የወደዳችሁ ልጆች ያደረጋችሁ መንፈስ ቅዱስ በዘላለም ማተም ያተማችሁ ወራሾች እግዚአብሔር ልጆች እንድትሆኑ ማረጋገጫ ወደ ሰጠን የሰጣችሁ ሀብተ ወልድ ስመ ክርስትና የተቀበልን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተመሰገነ የተወደደ ይሁን። ተወዳጆች፣ ትናንት ማሳሰቢያ ሰጥቼ ነበር። ሁለት እናቶች፣ ችግረኛ እናቶች የሚደገፉ እንዳሉ አንድ ቤተሰብ አንድን እንዲይዝ ባልኩት መሰረት አንዲት እህቴ ከአውሮፓ አንድ እናት ይዛለች። አንደኛዋን እናት ግን የሚይዝልን ያስፈልጋል። ቢያንስ በዓመት 50 ሺህ ብር መስጠት የሚችል ማለት ነው። ይሄ ማዕቀፍ በአጋፔ ቤተሰብ ከ310 ሰዎች በላይ ደርሰናል። እግዚአብሔር ይመስገን። በርቱ። እግዚአብሔር እናንተ ቤታችሁን ይባርክ። 9114138 ስልኬ፣ በዚህ አሳውቁኝ። እግዚአብሔር ይባርካችሁ። እንግዲህ ዛሬ የምንማረው ያዕቆብ በመልእክቱ ከጻፈልን ወስደን ነው። ትመኛላችሁ ግን አታገኙም፣ ለእናንተ አይሆንም። በብርቱ ትፈልጋላችሁ ልታገኙት አትችሉም፣ አትለምኑም እና ለእናንተ አይሆንም ይላል እና በጣም አስገራሚ ትምህርት ነው ይሄ ትምህርት። እንዴት እንግዲህ እንደምናየው እናየዋለን ሀሳቡን። ሰዎች በጣም ብዙ ነገር ይፈልጋሉ ከእግዚአብሔር፣ በጣም ብዙ ነገር ይመኛሉ ግን አያገኙትም ነው የሚለው። አታገኙትም ይላል። ትመኛላችሁ አታገኙትም ይላል። ለምሳሌ በወንጌልም እሹ ታገኛላችሁ ይላል። ለምኑ ወይም እሹ ፈልጉ ታገኛላችሁ ይለንና ወንጌል ያዕቆብ ደግሞ እዚህ ጋር ይመጣና ትመኛላችሁ ግን አታገኙትም ይላል። ጌታ ያለንን መፈለግ የማግኘት መነሻ መሆኑን የነገረንን ያዕቆብ እንዴት ነው ያፈረሰው? ምን ማለት ነው የሚለውን ማየት አለብን። እግዚአብሔር ልጆች እንግዲህ ጌታችን ኢየሱስ ክርስቶስ ማንኛውም ነገር በነፃ ፈቃዳችን ላይ የተገነባ መሆኑን ለማሳወቅ እሹ ወይም ፈልጉ ታገኛላችሁ ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ አልጋ ላይ ተኝቶ የነበረ አንድ ሰው ጌታ ባገኘው ጊዜ ልትድን ትወዳለህ ብሎ ጠይቆታል። ልድን አልወድም ቢለው ጥሎት ይሄድ ነበር። ስላልፈለገ መዳን ወይም እዛ አልጋ ላይ ተጣብቆ የለመነ ከሚያገኘው ገንዘብ ጤናው ካልበለጠበት ነው አልፈልግም ቢል ጌታችንን ትቶት ይሄድ ነበር። በግድ አይፈውሰውም ነበር። ይሄ እግዚአብሔር በነፃ ፈቃዳችን መሰረት እንደሚያገለግለን ነው የሚያሳየው። ስለዚህ እሹ ታገኛላችሁ የሚለው የወንጌል ቃል ሰው ነፃ ፈቃዱን ለእግዚአብሔር ፈቃድ ማስረከብ አለበት። በፈለገው ጉዳይ ላይ እግዚአብሔር እንዲሰራ ፈቃደኛ መሆን አለበት። ያው መፈለግ የፈቃደኝነት ምልክት ስለሆነ ማለት ነው። እንግዲህ ሁልጊዜ መባረክንም ቢሆን የኃጢአት ይቅርታ ንስሐንም ቢሆን ስጋው ደግሞ መቀበልንም ቢሆን መታረቅንም ቢሆን የእግዚአብሔር ቃል ሰምቶ መለወጥንም ቢሆን ከዓለም አምልጦ መውጣትንም ቢሆን ከሞት መዳንንም ቢሆን ከበሽታ ተፈውሶ መነሳትንም ወልዶ ከብሎ መኖርንም ሰዎች ፈቃደኛ ካልሆኑ ሊቀበሉት ሊያገኙት አይችሉም ማለት ነው። በእርግጥ ብዙዎቻችን እኛ ሰዎች ጥሩ ነው ብለን የምንለው ነገር በጋራ እንፈልጋለን። የማይፈልግ ሰው የለም። በእርግጥ ሁሉንም አጠቃላይ የሚፈልግ ሰው ባይኖርም አንዳንዴ ጥሩ ኑሮ ኖሮት ማግባት የማይፈልጋል፣ መውለድ የማይፈልጋል። ብዙ አይነት ፍላጎቶች አሉን። ግን በዋናነት ግን እጅግ አስፈላጊውና መልካሙን ነገር ሁላችንም በጋራ እንፈልጋለን። ስለዚህ እሹ ታገኛላችሁ የሚለው ያ ነው። ግን እንፈልጋለን ብለን ግን አንዳንዴ ልንታለል እንችላለን። በውስጣዊ ልባችን ግን ለዛ ነገር ትኩረት ላንሰጠው እንችላለን። ለምሳሌ አንዳንድ ወንዶች ሳያገቡ ይዘገያሉ። ለማግባት ፍላጎት የላቸውም። ፍላጎት ስለሌላቸው የመምረጥም የማየትም ወኔ የላቸው። እግዚአብሔር ቤት መጥተው ትዳር አሰጠኝም ብለው ቢነጫነጩ እግዚአብሔር አንድም መልስ አይሰጣቸውም ለእነዚህ ሰዎች። ምክንያቱም
ከመነሻው ማግባት ስላልፈለጉ ወይ ሴቷም ወይ ወንዱ ማግባት ስላልፈለጉ ነው እንጂ ያላገቡት እግዚአብሔር ሚስት መስጠት ስለማይችል አይደለም። ዋናን እንፈልጋለን ነው በትክክል ምንድነውን ነገር እንፈልገዋለን ወይ መለወጥ እንፈልጋለን እንላለን። ግን ደግሞ ተደብቀን ደግሞ ዘፈናችን መጠጣችን ነገራችን አይቀርም። ልባችን ከዓለም ጋር አልተፋታም። ግን አፋችን የሆነ መንፈሳዊ ለውጥ እንደሚፈልግ ይናገራል። እንፈልገዋለን ነው በወለት ለውጥ መቅረፍ ፈልጋለሁ ይላል አንድ ሰው። ግን ስለ ስጋዋ ደግሞ የሚሰጥ ትምህርት ይሰቀጥጠዋል። ምቾቱ ጋር የራሱ አለኝ የሚለው ክልሉ ጋር ሲደርስበት አይመቸው። ስለ ስጋው ደግሞ መማር ሳይፈልግ አንድ ሰው ሊቆርብ አይችልም። ስለዚህ አይፈልግም ማለት ነው። እሹ ታገኛላችሁ የሚለው ሐሳብ ጥልቅ ሐሳብ። መባረክ የሚፈልጉ ሰዎች በጣም ጥቂት ሰዎች ናቸው። በእግዚአብሔር ባርከኝ ብሎ የሚጸልዩ ብዙዎቹ አልባረከኝም የሚል ኮምፕሌን ያቀርባሉ እንጂ ባርከኝ ብሎ አይጸልዩ። ብዙ ሰዓት ማማረር፣ መቆጣት፣ እግዚአብሔር ላይ ወቀሳ ማቅረብ ጸሎት ይመስላቸዋል ሰዎች። ባርከኝ ብለው ግን በእምነት መለመን የሚፈልጉት የሚችሉ ሰዎች እነሱ ይባረካሉ። ምክንያቱም ያዕቆብ አባታችን ካልባረከኝ አልለቅም ስላለው እኮ ነው እስራኤል ብሎ ይባረከው። ትልቅ ሕዝብ አደርግሃለሁ ብሎ ይባረከው። ካልባረከኝ አልለቅህም የሚሉት ይባረካሉ። ባለመባረካቸው ግን ምንንን እያሉ የሚኖሩ ሰዎች ግን እዛው ችግራቸው ውስጥ ይቆያሉ ማለት ነው። መባረክን የሚፈልግ ልብ በአፉ ይጸልያል። አሁን ያዕቆብ ወደ ሐሳብ እንምጣ። እንግዲህ ጌታ የተናገረን እሹ ታገኛለች ማለት በትክክልም ፈቃደኞች ሁኑ፣ ፈቃዳችሁ እግዚአብሔር እንዲያደርገው ይፍቀድ ማለት ነው። ፈቃደኛ ነኝ በሉ ውስጣችሁ። ከዛ ፈለግን ነው ልባችን ፈለገው። አንዳንዶቻችን የልቤን ያውቀዋል ባልጸልይም ችግር የለውም ብሎ ይገመታል። መጸለይ የመገዛት ምልክት ነው። በእግዚአብሔር እጅ የማደር ምልክት ነው። ጸልየን ስንቀበል ደግሞ እግዚአብሔር ሰጠኝ ለማለትም ይመቸናል። ሰው የደከመበትን የተጋበትን ጉዳይ ይወደዋል። ለምንድን ነው ገንዘብ ባለበት ልብ በዛ ያለ የተባለው? ሰው ገንዘብ ደክሞ ለፍቶ ስለሚያገኘው። ጸሎትም እንዲሁ ልፋት ይፈልጋል። መንበርከክ፣ ጸንቶ መቆም፣ ደጋግሞ መጸለይ፣ ሳይታክቱ መጸለይ ይፈልጋል። አያችሁ? ያንን ጸሎት ግን ሳይጸልይ አንድ ሰው እፈልጋለሁ ብቻ ብሎ ቢቀመጥ እንደፈለገ ይቀራል እንጂ አይቀበልም። ወንዳለ ትመኛላችሁ፣ በብርቱ ትፈልጋላችሁ፣ ግን አንዳችም ነገር አታገኙም። አትለምኑምና አትቀበሉም ይላል። እሹ ታገኛላችሁ የተባሉ ሰዎች አንኳኩ ይከፈትላችኋል የሚልም ደግሞ ትምህርት ሰጥቷቸዋል። የምትፈልጉትን እያንኳኳችሁ ጠይቁ፣ ፈልጉ፣ ጸልዩ፣ ተናገሩ፣ ያስፈልገኛል በሉ። እግዚአብሔር በጣም ነው ቢገርማችሁ። የምንፈልገውን ግልጽ አድርገን የምንናገር ሰዎችን ግልጽ አድርጎ ነው የሚሰማ። ይገርመኛል እግዚአብሔር አሰራር። ነገርን በልብ ይዞ እሱ ያውቃል ብለን ያልንባቸው ጊዜያቶች ነበሩ። እኔም ብዬ አውቃለሁ። ይሄ ትዕቢት ነው። በነገራችን ላይ የልብ ኩራትን ነው የሚያሳየው። ቤት ውስጥ ተቀምጣችሁ ምግብ እንደሚያስፈልጋችሁ እያወቃችሁ እሷ ታውቃለች ምግብ ትስጠኝ ብትሉ እርቧችኋል እኮ። በረሃብ ነው የምታደርጉት። ባታውቅላችሁ እሱ መለመን እንኳን በሰማይ በምድር እንኳን ለምነን እኮ ነው ጠይቀን እኮ ነው የምናለው። ምግብ ፈልጋለሁ፣ እንደዚህ ነገር ፈልጋለሁ ብለን ጠይቀን ነው ዓለም እንኳን የምትሰጠን። ለዓለም ደጅ እየጠናን ጠብቅ ግፍ እያልን በሕያው እግዚአብሔር ፊት ግን ለመጸለይ በመታከት በመስነፍ የልቤን ያውቃል ይሰጠኛል ብሎ ሳያጸልዩ መቀመጥ አንድም ነገር እንድንቀበል አድርገን አትለምኑምና አትቀበሉም ይላል። እያችሁ። ስለዚህ የምንፈልገውን ነገር ጥንቅቅ አድርገን መጠየቅ መለመን ያስፈልጋል። ሰጪው እግዚአብሔር እንደሆነ እንዲሰማን ከሰጠን በኋላ ጌታን እንድንወደው እንድናከብረው ያደርገናል። ያ ነገር መለመንም ብቻውን ግን በቂ ላይሆን ይችላል። አምኖ መለመን ያስፈልጋል። እንደተቀበላችሁ አድርጋችሁ ጸልዩ ይላል። ሰጥተኛል ብላችሁ ጸልዩ።
ጌታችን በአልዓዛር መቃብር አጠገብ እንደዚህ ላይ ጸልየው ስለሰማኸኝ ወደፊትም ስለምትሰማኝ አመሰግናለሁ ያለ። ወደፊት እንኳን ሲጸልይ እንደሚሰማው ማለት እንኳን አሁን በምንፈልገው ጉዳይ አይደለም ገና ወደፊትም ትሰማኛለህ ማለት ነው የሚፈልገው። እርግጠኝነታችን የተትረፈረፈ መሆን አለበት በእግዚአብሔር ላይ በደንብ እና እንዴት በጣም አስተማሪ ወልጅ የታለች እናት ነች፣ ጥሩ እናት ነች። እና ስለ ልጆች ተነሳ ሰብሰብ ብለን ነው የምንጫወተውና ተነስቶ ስለ ልጆች ሁሉም የራሱን ሀሳብ ስጋቱን አንድ ልጆቼ እኮ የዘመን ክፉን ምናምን ይላል። እሷ ግን ልጆቼ እግዚአብሔር ባርኮልኛል አለች። ገና እኮ የሚያድጉ ልጆች ናቸው። ንግግሯን በደንብ እያዳመጥኩት ነው። እና ባርኮልኛል ብላ ነው የምታምነው። ምክንያቱም ባርክልኝ ይጸልያለሁ ባርኮልኛል በቃ እንዲያመሰግንሽ ነው የምትኖረው። ልጆቼን ስለባረካቸው መባረክ ምን ማለት ነው? ልጆች ተባረኩ ማለት ተመረቁ፣ ተዳሩ፣ ልጆች ወለዱ፣ ደስ ብሏቸው ኖሩ፣ በስጋዋ ደግሞ ተጋቡ። ይሄ አይደል መባረክ? ግን ይህንን እንደምታየው አስቀድማ ታምናለች እቺ ሴት። እና ምንለምን ሰዎች ሁሉ እንቀበላለን ማለትም አይደለም። አምነን መለመን አለብን። እንደው ቢቻልህስ ፈውስልኝ እያሉ የሚጸልዩ አሉ። ቢቻልህ ለእኔ ማድረግ የሚቻልህ ከሆነ እኔ የምትወደኝ ከሆነ ምናልባት የምትወደኝ ከሆነ የምትሰማኝ ከሆነ ምናልባት ስማኝ። እንዲህ አይነት ጸሎትም አይሰማም። አለማመኔ እንርዳው እያሉ መስተካከል መምዘድ ያስፈልጋል። እግዚአብሔር ልጆች ልመናም እምነት ይፈልጋል። እንኳን እግዚአብሔር ሰው እንኳን አምነህ እኮ ነው የምትለምነው። የምታምነውን እኮ ነው የምትለምነው። ገንዘብ ብትል ብትጠይቅ ሄደሽ የምታምኛት ጓደኛሽ ጋር ነው። አምነሽ ችግር ቢገጥም ችግር እንዲፈታልህ ጉዳይን ይፈጽምልህ የምታምነው ሰው ጋር የምትሄዱ። ማንን ነው የማውቀው? ማነው ቀራቤ ቅርቤ ብለህ የምታምነው ሰው ነው ቅርብህ። ሰው እንኳን በሰው ስርዓት የሚያምነው ነው የሚጠይቀው። ማታምኑትን ትጠይቃላችሁ። እና እግዚአብሔርን ፊት የሚለምን ሰው የሚሰጥ እንደሆነ ማመን አለበት። ይሰጣል እንደሆነ ምናምኑ ደግሞ አይን ያለው እምነት ቢሆን ጥሩ ነው። አንዲት እንዲህ አይነት ትምህርት ከዚህ ቀደም ዛሬ 4-5 ዓመት አስተምሬ በዚህ በቪዲዮ ሰምታ መጣች። እርግጠኛ ሆና ማለት ነው ታገኝ እከሌን አገባዋለሁ አለች። አንድ የማውቀው ታዋቂ ሰው ነው። ኦልሬዲ እሱ ሚስት ያለው ሰው ነው። ሊያገባ ጫፍ ደርሷል። ኖ እኔ አምናለሁ፣ እኔ ወደዋለሁ፣ አምናለሁ፣ እግዚአብሔርን አምናለሁ፣ አያገባኝም ስለሱ ሚስት በቃ ሊያገባዋለሁ አለች። ምክንያቱም ካመናችሁ ታገኛላችሁ ብለኸኛል ቀሲስ አሸናፊ። እንዲህ አይነት ራስን ፈተና ውስጥ መጣልን ሚዛን አለው ይሄ ጭንቅላት አይደል? እንደ ብሔርያ ሰዎች ይመዝናሉ። ምንድን ነው የምታምኑት? ሕፃን ልጅ አስተማሪውን ለማግባት ቢያምን ይሆንለታል? የስጋ ዘመዱን እህቱን ማግባት ቢፈልጋል ይሆንለታል? ወይ የሰው ሚስት ለማግባት አንድ ወንድ ቢነሳ ይሆንለታል? የምናምነውንም ማወቅ አለብን። ምንድን ነው የምናምነው? እውነተኛ ሕያው እምነት ያስፈልጋል። የተጻፈ በመጽሐፍ ቅዱስ የተደገፈ የታመነ እምነት ያስፈልገናል። ግን ስንለምን ነው የሚሰጠን። ፍላጎታችን ብቻ አይበቃም ማለት ነው። ምንለምንም ደግሞ አምነን መለመን ስንችል የበለጠ ጸሎታችን የሰመረ የተደመጠ ይሆናል። እግዚአብሔር ቃልን ስላስተማረን ቃሉን ስለመከረን ክብር ምስጋና ይገባዋል። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን መንፈስ ቅዱስ ልባችሁን ይባርክ፣ መንፈሳችሁን ይባርክ። የቅድሟን የእናታችንን ብትደገፈው ናት ማስታወሻዬን አትርሱ። ላይክ እና ኮሜንት አድርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም